በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተክርስቲያን፣ ወንድሞች ዲያቆናት፣ ምእመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምህረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በቀሪው ሰዓት ከመካከላችን ሆኖ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ባለፈው ጊዜ የጋብቻን ሕይወት በሚመለከት ቀጣይ ክፍል ትምህርት መግቢያ ተምረን ነበር። እንግዲህ ዛሬም ካቆምንበት በመቀጠል ሕይወት ከሰርግ ማግስት በሚል ርዕስ የዛሬውን ትምህርት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ባለፈው ክፍለ ጊዜ እንግዲህ ስለ ጋብቻ ሕይወት ስናነሳ አብረን ልንዘነጋው የማይገባ ግን ብዙ ጊዜ ቦታ ሳይሰጠው እየታለፈ የሚቀረውን የምንኩስና ሕይወት፣ የንጽህናን የድንግልናን ሕይወት በተወሰነ መልኩ ለማየት ሞክረን ነበር። በዛሬው ትምህርታችን ከሰርግ ማግስት ያለውን ሕይወት የጋብቻን ጊዜ በተለይ የመጀመሪያውን ዓመት ጊዜ በሰፊው እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ምናልባት ስለ ሰርግ ስንማር የነበራችሁ ሰዎች ወይም ትምህርቱን የሰማችሁ ሰዎች እንደምታስታውሱት የመጨረሻው የሰርግን ትምህርት ያጠቃልልነው የጫጉላ ወቅትን በማንሳት ነበር። ዛሬ ከጫጉላ ወቅት እንጀምራለን ማለት ነው። እንግዲህ በጾም ጫጉላ የለም፣ በእርግጥ ግን ትምህርቱን ጽንሰ ሐሳቡን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ቤተክርስቲያናችን ባልና ሚስት ካጋባች ጋብቻ ከፈጸመች ሰርግ ካካሄደች በኋላ አበክራ የምትመክረው እጅግ በጣም ወሳኝ የሆነ የባልና ሚስት ሕይወት ላይ መሰረት የሚጣልበት ጊዜ የጫጉላ ጊዜ ነው። የጫጉላ ወራት እንደ ሽርሽር ወይም እንደ ቅንጦት ብቻ የሚታይ አይደለም። ብዙ ጊዜ ሰዎች ለሰርግ እና ለሌላ ጉዳዮች በጣም ብዙ ወጪ እያወጡ የጫጉላ ጉዳዩን ግን ያን ያህል ቦታ አይሰጡትም። ግን እጅግ በጣም ቦታ ሊሰጠው የሚገባ መጽሐፍ ቅዱሳዊም ባህላዊም ፋይዳው በጣም መሰረታዊ የሆነ የሕይወታችን ክፍል ነው። ቤተክርስቲያን የጫጉላ ወራትን ምን ያህል እንደምታከብረው የሚያሳየው ምሳሌ አድርጋ የመሰለችው በምን እንደሆነ ስናስተውል ነው በጣም መረዳት የምንችለው። እንግዲህ እንደምታውቁት ምስጢረ ስጋዌ ወይም የአምላክ ሰው መሆን የክርስቶስ ሰው መሆን የክርስቶስ ለማዳን መምጣት የእግዚአብሔር ሰው መሆን በቤተክርስቲያናችን ዋነኛው ምስጢር ነው። የጋብቻ ምስጢር ከክርስቶስ የማዳን ስራ ጋር አስተሳስራ ቤተክርስቲያን በሰፊው ታስተምራለች እና የእመቤታችንን ቅዱስ ገብርኤል መጥቶ ማብሰሩን እመቤታችን እሺ ብላ መቀበሏን ከጋብቻ በፊት የሚደረገውን የሽምግልና ስርዓት ነው። ሽማግሌ ይላካል አይደለ? ወደ ሙሽራ ቤተሰብ ይላካል አይላክ? ይላካል። በእርግጥ አዳራሽ ከተከራዩ በኋላ ነው። ግን ቢሆንም መቼስ ድራማውን ቢሆን አለመቅረቱ ጥሩ ነው አይደለ? አዎ። እኔም በነገራችን ላይ ሽማግሌው ሁለት ጊዜ መሆን እድል ሰጥተው የነበር ጓደኞቼ ቅኔው ገብቶኝ ዝም ብያለሁ። ጥሩ ነው፣ ጥሩ ባህል ነው። መቼስ ሽማግሌ መላክ ቤተሰብን ማክበር ነው። ግን መጽሐፍ ቅዱሳዊ ትውፊት ያለው ነው። አባታችን አብርሃም ኢያዕብርን ርብቃን ይዞ እንዲመጣ ሽማግሌ አድርጎ ልኮ ነበረ። በሐዲስ ኪዳን ደግሞ የሽምግልና ስርዓትን የሚመስለው የመጀመሪያውን ሰርግ ምስጢረ ስጋዌ ከመፈጸሙ በፊት ቅዱስ ገብርኤልን ወደ እመቤታችን ልኮ ቅዱስ ገብርኤል በሽማግሌ ወግ ሽማግሌዎች ቆመው ጉዳይ አለን ብለው እንደሚያናግሩ አደግድጎ ሰላምታ አቅርቦ ጸጋን የተሞላሽ ምን ይበልሽ
ደስ ይበላችሁ ዜና ይዘን መተናል፣ ዝምድና ፈልገን መተናል ይባላል። የሽምግልና ስርዓት ላይ ዝምድና ፈልጎ ነው እግዚአብሔር ወደኛ የመጣው። በለቢሰ ሥጋ ኮነነ ዘመደ ይላል። ሥጋን በመልበስ የኛ ዘመድ ሆኗል። የእግዚአብሔር ዘመዶች ከሆንን ይላል ቅዱስ ጳውሎስ። ስለዚህ የኛን ሥጋ ለመዋሃድ የኛ ወገን ለመሆን ቅዱስ ገብርኤል ላከው። ለእመቤታችን ተነገራት፣ ይሁንልኝ አለች። ቃሏን ተቀብሎ እግዚአብሔር በብሩህ ደመና ተጭኖ በማህፀኗ አደረ። አምላክና ሰው ተዋሃዱ ማለት ነው። ስለዚህ እመቤታችን ይሁን ስትል በእሷ ሰርግ ተፈጸመ። ንጽሕት የሰርግ ቤት ከብካብ ንጹሕ ትባላለች እመቤታችን። እሷ የሰርግ ቤት ናት። በውስጧ የተጋቡት ሰውና አምላክ ናቸው። መለኮትና ሥጋ ናቸው። ተዋሃዱ፣ አንድ ሆኑ ማለት ነው። የሰርጉ ዕለት የተጸነሰበት ዕለት ነው። ዕለተ ጽንሰት እመቤታችን ልክ ይሁንልኝ ስትል አምላክና ሰው ተዋሃዱ፣ ሰርግ ሆነ ማለት ነው። ሰርግ ሆነ ማለት ነው። የጫጉላ ጊዜው በማህፀኗ ያሳለፈው 9 ወራት ነው። ለ9 ወር ከ5 ቀን በእመቤታችን ማህፀን ያሳለፈው ጊዜ የጫጉላውን ወራት ይተካል። የተወለደበት ጊዜ ከምን ቤት እየወጣ ነው? ከጫጉላ እየወጣ ነው። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ምን ይበልሽ ይላል ታምረ ማርያም መቅደም ቅዱስ ዮሐንስ አፈወርቅን እየጠቀሰ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ ወጣ። ሰርግም ላይ የሚሰበከው ምስባክ ሙሽራ ከልፍኙ እንዲወጣ የሚለው ነው። የዳዊት መዝሙር ላይ ያለው ቃል ነው። መዝሙር 19 ቁጥር 5 ላይ። ስለዚህ ሙሽራ እና ሙሽራይቱ የተባሉት መለኮትና ሥጋ ናቸው። ንጽሕት የሰርግ ቤት የተባለች እመቤታችን ናት። የተጸነሰበት ወራት የጫጉላ ወራት ነው። ከጫጉላ የመውጣት ቀን የሚባለው ደግሞ ክርስቶስ ምን ያለበት ቀን ነው? የተወለደበት ቀን ነው። ስለዚህ በዚህ ደረጃ ነው ቤተክርስቲያን የጫጉላ ጊዜን ከክርስቶስ በማይጸን ያደረበት ጊዜ ያህል ክብርና ቦታ የምትሰጠው ማለት ነው። ከጫጉላ የሚወጣበት ቀን ማለት ልደት ማለት ነው። ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ እንላለን። እንግዲህ በኦሪት ዘዳግም ምዕራፍ 24 ቁጥር 5 ላይ ምን ያህል ለጋብቻ በተለይ ለጫጉላ ሽርሽር ጊዜ እግዚአብሔር ቦታ እንደሰጠ የሚያሳይ ቃል ተጽፏል። አዲስ ሚስት ያገባ ሰው ይላል ወደ ጦርነት እንኳን እንዳይሄድ ይላል። ነገርም ማይጫንበት ሌላ ኃላፊነት ሌላ ማህበራዊ ጉዳይ ማይጫንበት አዲስ ሚስት ካገባ ወደ ጦርነት አይሄድ። ነገር ግን 1 ዓመት በቤቱ በፈቃዱ ይቀመጥ፣ የወሰዳትን ሚስቱን ደስ ያሰኛት ይላል። ምን ያህል ዓመት? 1 ዓመት ሙሉ። አሁን የጫጉላ ጊዜ 1 ዓመት ይሁን አይልም መጽሐፉ። ግን ቢያንስ የጫጉላ ሽርሽር እስከ 1 ሳምንት በመጽሐፍ ቅዱስ እናየዋለን። 1 ወርም ድረስ የቆዩ አሉ። ከዚያ ውጪ ግን ዓመት ያህል ባልና ሚስት መለያየት የለባቸውም። ልክ እንደተጋቡ መብረር ወደሆነ ቦታ አይቻል። ለምንድነው? ይህ ጊዜ ማለት በጣም ትስስር የሚፈጠርበት በባልና ሚስት መካከል ወደ አንድነት የሚመጡበት በጣም ወሳኝ ጊዜ ነው። ስለዚህ ቤተክርስቲያን የመጀመሪያውን የጋብቻ ዓመት አብረው እንዲያሳልፉ በጣም ትመክራለች። ጦርነት ኦሪቱ እንግዲህ አስቡት፣ ኦሪቱ እንኳን ተረድቷል ይህንን። በዛ ጥብቅ በሆነው ሕግ የጦርነት ሕግ ላይ ራሱ 1 ዓመት ያህል ከሚስቱ ጋር ይቆይ ይላል። እንዲደሰቱ ሩካቤ እንዲፈጽሙ ብቻ ሳይሆን እንዲተዋወቁ አንድ እንዲሆኑ ነው። 1 ሳምንት ድረስ ጫጉላ ያደረጋል። ዘፍጥረት 29:26 ላይ የምታውቁት ታሪክ ነው። ከዚህ በፊት ደጋግመን በተለያየ ምክንያት አንስተነዋል። አንዲት ሴት ለማግባት 7 ዓመት የተገዛ ሰው ነበረ። ማን ነው? ያዕቆብ። ያዕቆብ ራሔልን አገባለሁ ብሎ 7 ዓመት ተገዛ። ከዛ ተፈቀደለት። ቀኑ ደረሰ። ሲደርስ አጋባውና ታገባለ ብሎ አሳይቶ ማለት ነው። ጫጉላ ቤት ሲገባ የተኛው ከታላቅ እህቷ ከልያ ጋር ነበረ። ይህን ያወቀው ጠዋት ነው ይላል። በጣም ይገርመኛል። እንግዲህ ዛኔ መብራት የለ ይሆን አላውቅም፣ እንዴት እንደሆነ እንጃ። ብቻ እስከ ሌሊቱን አላወቀም ማለት ነው። እዛ ጠዋት ከጫጉላ ቤት ሲወጣ የኛ ትርጓሜ ቢከፍቱት ተልባ እንዲል ይላል። የጠበቀው ሌላ ያየው ሌላ። ሊያ ሆነችበት፣ በጣም አዘነ። ከዛ ላባን አናገረው። ሲያናገረው ምን አለው? በአገራችን ታላቂቷ እያለች ታናሿን እንሰጥ ዘንድ ወግ አይደለም አለ። ማን እያለች? የእግዚአብሔር ፍትህ ይገርማቸዋል። የበኩር ልጅ እያለ ሁለተኛዋ ልጅ አትዳርም አለ። እሱ ለተንኮል ነው፣ ለገቢው ብሎ ነው፣ ለገንዘቡ ብሎ ነው። ግን ያዕቆብን በሆነ ባልሆነው ከዚህ በፊት የሰራውን ነገር እግዚአብሔር እንዲያስብበት እያደረገ እየቀጣው ነው። ያዕቆብ ብኩርና ቀምቷል አልቀማም? ቀምቷል። የመጀመሪያ ልጅ ነው አይደለም? ግን የመጀመሪያ ልጅን ፕሪቪሌጆች ሁሉ ወስዷል። ስለዚህ የመጀመሪያ ልጅ ከሆነ ደግሞ ያው የመጀመሪያ ልጅ ነው ማግባት ያለበት። ደረሰበት ማለት ነው። አዘነ። ሌላ 7 ዓመት ትገዛልኛለህ አለው። ሲለው ግን ምን አለው? ይህችን ሳምንት ፈጽምና
ሌላ 7 ዓመት ደግሞ ስለምታገለግለኝ አገልግሎት እሷን ሰጣለሁ አለው። ራሔልን ሰጠው ማለት ነው። 1 ሳምንት ፈጽሞ የተባለው የምን ጊዜ ነው ማለት ነው? የጫጉላ ጊዜ 1 ሳምንት ሊሆን ይችላል፣ 1 ወር ሊሆን ይችላል። ለዚህ ነው አጽዋማት ሲሆኑ አይመከርም። ሰዎች ቅበላ ላይ እንዳይጋቡ ቢቻል ከአጽዋማት እንዲርቁ ይመከራል። ለምንድነው? የጫጉላው ጊዜ በተለይ የአጽዋማት ወቅት እንዳይሆን። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ ጾምን ቀድሱ ካለ በኋላ ሙሽራው ከልፍኙ ሙሽራይቱም ከጫጉላ ይውጡ ይላል። የጫጉላን ጊዜ ከጾም እንደሚጋጭ አድርጎ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ የጫጉላን ጊዜ በጣም አስቡበት። ያላገባችሁ ሰዎች ለሰርጉ እና ለሌላው ወጪ ከምትጨነቁት እኩል ለጫጉላ ጊዜ በደንብ መጨነቅ አለባችሁ። መሰረት የሚጣልበት አብረው የሚተዋወቁበት ጊዜ ስለሆነ። አንድ ሌላ ጫጉላ ልጨምርና ወደ ዛሬው ትምህርታችን እንሄዳለን። የመጽሐፈ ጦቢት ላይ የጦቢያና የወለተ ራጉኤል ጋብቻ ተጽፏል። ረጅም ታሪክ ነው። ቤታችሁ ስትገቡ አንብቡት። እንግዲህ ይህች ሴት የራጉኤል የሚባል ሰው ልጅ ናት። ከዚያ በፊት ባገባቻቸው ጋብቻዎች ታገባና ከሰርጉ በኋላ ጫጉላ ቤት ስትገባ አብረዋት ያድራሉ። ያገባት ባል ያድራል አብሯት። ጧት ግን ሲነሱ እሱ ሞቶ ያድር ነበር እና አንድ ጋኔል በዛ ቤት አድሮ ይህንን ክፉ ነገር ያያደረገ ልቧን ሰብሮት ነበር። ቤተሰቡም በጣም ሞራሉ ተነክቶ ነበር። ስለዚህ እሷን መጥቶ ለማግባትም ሰው ይፈራል፣ ለመሞት እንዳይዳረግ ማለት ነው። በመጨረሻ ይህንን ጦቢያ የተባለውን ሰው ቅዱስ ሩፋኤል ሊቀ መላእክት ማለት ነው በሰው ተመስሎ እንደ ወዳጅ ሆኖ አብሮት መጣ። እንዲያገባ ሐሳብ ነበረው። ወደዚያ ቤት መጥቶ ራጉኤልን የተባለውን የዚህችን ሴት አባት ጠየቀ። ልጃችሁን ማግባት ፈልጋለሁ አለው። እንፈቅድልሃለን ብሎ መረቀው። ነገር ግን አንድ ነገር አልደብቀህም፣ ከዚህ በፊት እሷን ያገቡ ሰዎች ሁሉ ጫጉላ ቤት ገብተው በዛው ምን ሆነዋል? ሞተዋል። እውነቱን ልንገረው ግን እግዚአብሔር ከፈቀደለት ይሁንልህ አለው ይላል። ከዚያ ገቡ ጫጉላ ቤት ማለት ነው። እንግዲህ ቤተሰብ በጭንቀት ነው የሚጠብቀው፣ ይወጣ ይሆን አይወጣ ይሆን የሚባልበት የጫጉላ ቤት ነበር። ይህን ጊዜ ይገርማቸዋል። ጦቢያ ጸለየ። መጽሐፈ ጦቢት ምዕራፍ 8 ቁጥር 7 ላይ ጸለየ። ምን ብሎ ጸለየ? የማገባት ለዝሙት አይደለምና እንረዳዳ ዘንድ ይቅርታህን አድለን አለ። ወደ እግዚአብሔር ለመነ። ለዝሙት ብዬ አይደለም ማገባት፣ ልረዳት ልትረዳይ ነውና እባክህን ይቅርታህን አድለን ብሎ ወደ እግዚአብሔር ጸለየ። መልአኩ ሩፋኤል አንድ የነገረው ነገር ነበር። አሳ ይዘህ ግባና የአሳውን ልብ ከዕጣን ጋር አጭሰው እና እዛ ቤት ያደረው ጋኔል እስከ ግብጽ ድረስ ይሸሻል ሽታውን በአየ ጊዜ አለው። የመልአኩን ቃል መልአክ መሆኑን አላወቀም መጀመሪያ። የመልአኩን ቃል ተቀብሎ አሳውን ይዞ ገባ፣ ከዕጣን ጋር አደረገ፣ አጨሰው። ሰይጣኑ በኖ ተኖ ጠፋ ማለት ነው። ጧት ይገርማቸዋል። ከጫጉላ ቤት ሲወጡ መቃብር ቆፍረው ይጠብቋቸው ነበር። ምናልባት ከሞተ እንቀብረዋለን ብለው ማለት ነው። ከዛ ሲወጣ ግን በሰላም ወጣ። እግዚአብሔርን አመሰገኑ ይላል። ስሙ የተመሰገነ ይሁን። አሳ እንደው ሌላ ዝርዝሩን ሳንሄድ ግን በሐዲስ ኪዳን መንፈስ ስናየው ታሪክ አሳና ዕጣን ተዋህዶ ጋኔሉን ማራቁ በሐዲስ ኪዳን አይን አሳ የክርስቶስ ምሳሌ ነው። በተለይ ቤተክርስቲያን ታሪክ ወደ ኋላ የሚመረምር ሰው እንደሚረዳው የጥንት ክርስቲያኖች የመስቀል ምልክት በአደባባይ ማድረግ ልክ እንደኛ ስለማይችሉ እንደ ኮድም ጭምር ይጠቀሙ የነበሩት ክርስቶስን ለመወከል የአሳ ስዕል ነበር። ለምን? በግሪኩ አሳ የሚጻፍበት ቃል ዲአብሪቬት ሲደረግ ሲተነተን ኢየሱስ ክርስቶስ ወልደ እግዚአብሔር ማለት ነበር። የእግዚአብሔር ልጅ ኢየሱስ ክርስቶስ መድኃኒት ማለት ነበር። ስለዚህ ምናልባት አሁን ወደ ግሪኮቹ ምናምን ቅዱሳት ስዕላት ካያችሁ የምስጢረ ቁርባን ስዕል ላይ ሐዋርያት ከበው መሃል ላይ አንድ አሳ ተቀምጦ ይታያል። አሳ የሚወክለው ማንን ነው? ክርስቶስን ነው። አሳውን ከዕጣን ጋር የተባለው አንድ ሰው ጋብቻውን አሳ በተባለ በክርስቶስ ሥጋና ደምና ዕጣን በተባለ በቅዱሳን ጸሎት ካደረገ በቤተክርስቲያን ካደረገ በጫጉላ ቤቱ ሰይጣን ዝር ሊል አይችልም ማለት ነው። ስለዚህ በመጽሐፍ ቅዱሳዊ አይን ጫጉላ እጅግ ወሳኝ ጊዜ ነው። የመጀመሪያ ዓመት ይሄ ነው። የጋብቻ ሕይወት እንግዲህ የመጀመሪያ ዓመት ላይ በሰፊው ማንሳት ያለብን ለብዙ ላገቡ ሰዎች የጋብቻ ሕይወት አዲስ ነው። የመጀመሪያ ጋብቻቸው እስከሆነ ድረስ ማለት ከኔ ጋር ናችሁ። አዲስ ይሆንባቸዋል። ሲጋቡ አዲስ ይሆንባቸዋል። ለምንድን ነው? አንድ 4 ነጥቦች እናነሳለን። የመጀመሪያው ብዙዎቻችን ለሰርግ ነው እንጂ ለጋብቻ ዝግጅት አናደርግም። ሰዎች ለመጋባት ወይም የሰርግ ቀን ለዛች አንድ ቀን ማለት ነው ዓመት ሙሉ ይለፋሉ። እንዴት ነው? ምንድነው የምለብሰው? የት ነው የሚደገሰው? ማን ነው ሚዜ?
ምን አይነት ጌጥ ነው የማደርገው? ምግቡ ምንድነው? የዛን ቀን መዝሙር ዘማሪ እንግዲህ በመንፈሳዊ ጋብቻ ታገባላችሁ በሚል ማለት ዘማሪው ሰባኪው ማን ይሄ ነው የሚያሳስበን። ተጋብተን ስለምንኖረው ኑሮ ብዙ አንጨነቅ። ለሰርግ የሚታሰበው ሩሙን ያህል ለጋብቻ ህይወት ሰዎች አይዘጋጁ። ልክ ሰርግ ደግሞ ስንት ቀን ነው የሚካሄደው? አንድ ቀን ነው። እንደኛ እንደ እስራኤል 7 ቀን አናደርግ። አንድ ቀን ነው የሚደረገው ጋብቻ። ስለዚህ አንድ ቀን ጋብቻ ስለሆነ እሱን ያችን አንድ ቀን በአማረ በተዋበ ባሸበረቀ መንገድ ለመጋባት ሰዎች ብዙ ገንዘብ አውጥተው ብዙ ሲያቅዱ ይከርሙና ይጋባሉ። አለቀ። ልክ ሲያልቅ አዲስ ህይወት ይጀምራል ማለት ነው። ለዚህኛው አልተዘጋጁም። አመት ሙሉ የተዘጋጁ ለስንት ቀን ነው? ለአንድ ቀን ነው። ለአመት አልተዘጋጁም። ከፊት እኮ የሚመጣ አመት አለ። ስንጋባ ሚዜዎቻችን አጃቢዎቻችን አብረውን የበሉት የጠጡት ቤተሰብ ሁሉ በልተው ጠጥተው ተደስተው ይበተናል። ሚዜም ምናልባት እስከ መልስ እስከ ቅልቅል ድረስ ብቻችንን እንቀራል። ያን ጊዜ ህይወት ትክክለኛ ገጽታ ይመጣል። ያን ጊዜ መደናገጥ ብዙ አዲስ ነገር ይኖራል። ስለዚህ የመጀመሪያው አንድ ክርስቲያን ከጋብቻ በፊት ለሰርግ የሚዘጋጀውን ሩቡን ያህል ለጋብቻ ህይወት መዘጋጀት አለበት። እንዴት ነው የምንኖረው? ምንድነው ኢኮኖሚያዊ እንትናችን ምንሸፍ ፋይናንሻል ነገር በምንድነው ከቨር የምናደርገው? ስለ ልጅ መውለድ፣ ስለ ቤተሰብ ጉዳይ፣ ስለ ምናምን ቀድሞ ማሰብ ያስፈልጋል። ካልታሰበ ግን ዙሪያው ገደል ሊሆን ይችላል። ይሄ መጀመሪያው። ሁለተኛው በጣም የምንዘነጋው እውነት ፍቅር ለሰርግ ሊያበቃ ይችላል እንጂ ለጋብቻ ግን በቂ አይሆንም። ጥሩ ነው፣ ፍቅር አስፈላጊ ነገር ነው። በጊዜው በደንብ ተምረነዋል። ፍቅር በጣም አስፈላጊ ነገር ነው። ፍቅር ግን ከሌለኝ ምንድነው? ከንቱ ነኝ። ግን ፍቅር ሙሉውን የጋብቻን ህይወት ሊመራ ይችላል። በጋብቻ ብቻ አይደለም፣ በምንም ነገር። ለምሳሌ በስራ ዓለም ሰራተኞች ስለተፋቀሩ ስራ ይሳካል አይሳካም? ትንሽ ሊሳካ ይችላል እስከ ተወሰነ ጊዜ ድረስ። ከሆነ ጊዜ በኋላ ግን ፍቅር በቂ አይደለም። አሰሪና ሰራተኛ ብንሆን ሰራተኛው ስራውን በአግባቡ ካልተወጣ ምን ነው ስትሉት እኔ እኮ በጣም ነው የምወድ ቢል በቂ ነው? ስለዚህ መለየት አለብን። ፍቅር አያስፈልግም አይደለም፣ ያስፈልጋል። ግን ፍቅር ብቻውን በቂ አይደለም። መጽሐፍ ቅዱስ ቤት በጥበብ ይሰራል። ከኔ ጋር በሉ፣ ቤት በጥበብ ይሰራል። በፍቅር አይደለም። በምን? በጥበብ። በማስተዋልም ይጸናል። የሚዘልቀው ደግሞ በምንድን ነው? በማስተዋል። ጥበብ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። እግዚአብሔርን መፍራትም አንዱ ጥበብ ነው፣ የመጀመሪያው ጥበብ። ስለዚህ ፍቅር በጥበብ ይሰራል፣ ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ ይላል። ስለዚህ ቤት የሚሰራው በፍቅር ብቻ ስላልሆነ የጋብቻ ህይወት ላይ ሲገባ አዲስ ይሆናል። አራተኛውና ሶስተኛው ምክንያት ደግሞ ምንድነው? ብዙዎቻችን ስለ ጋብቻ ከልጅነታችን ጀምሮ በተረትም በምንም ስንሰማ አድገናል። ህፃን ሆነን የተረት መጽሐፎች ወይም የሚተረኩልን ታሪኮች፣ የፍቅር ታሪኮች እንሰማለን፣ በልብ ወለዱም በምኑ። ግን እኔ በጣም አንዱ አሳዛኝ ነገር ምን መሰላችሁ? ብዙዎቹ ተረቶች በሰላም ኖሩ ብሎ ነው የሚያልቁት። ነው አይደለም? ልክ ሲጋቡ ያበቃ። ከዛ በኋላ ስላለው ችግር አለ። የቤት ኪራይ ያለው ተረት አንብባችሁ ታውቃላችሁ? ባልና ሚስት ሲጣሉ የሚላለ የለም፣ በሰላም ኖሩ ነው። እና ስለ ጋብቻ ያሉ ውጣ ወረዶችን የሚመለከት ነገር ብዙ የለም። ማህበራዊ ሚዲያውም በሉት ልቦለዱም በሉት ፊልሙም በሉት አይዲያል የሆነ ህይወት ነው በአብዛኛው የሚያሳየው። ስለዚህ ትክክለኛ ገጽታው ሲመጣ ግራ መጋባት። መጽሐፍ ቅዱስ በዚህ ድንቅ መጽሐፍ ነው። መጽሐፍ ቅዱስ ላይ ያሉ ባለትዳሮች ጥሩ ጋብቻ ያላቸው ብቻ አይደለም፣ ጥሩ ያልሆነም ጋብቻ ያላቸው አሉ። ጥሩ ጋብቻ ያላቸው አሉ። ለምሳሌ አብርሃምና ሳራ። ግን ብዙ ጣጣ አለ። አብርሃምና ሳራ ብዙ ችግር አለ። እንዲሁ ዝም ብሎ በሰላም ኖሩ አይደለም። እርግጥ ነው ለአርያም የሚሆን ህይወት አላቸው። አብርሃም ደሃ ነበረ፣ ድንኳን ሰፊ ነበር፣ ድንኳን ይዞ የሚዞር እረኛ ነበረ። ምንም አይጠቅመኝም ሳትል ቤተሰቡን ጥሎ ሲሄድ ቤተሰቡን የተወ ለኔ አይሆንም ሳትል ቤተሰቡን ትቶ አምላኩን ብሎ ሲሄድ አምና የተከተለችው ሐቀኛ ሚስት ነው ያለችው። ደሃ ነው ብላ ሳትንቅ። በጣም የሚገርመው ከአንዴም ሁለቴ የአገር መሪ ሊያገባ ጠይቋታል ሳራ። የጌራራ ንጉስ አቤሜሌክ፣ የግብጽ ንጉስ ፈርዖን ሊያገባ ጠይቋታል። ስንት ጊዜ? 2 ጊዜ። 2 ጊዜም ግን ደሃውን እረኛውን አብርሃምን የመረጠችው። አሁን ሌላ ሴት ብትሆን ምናልባት አንዴ እሺ ትላለች፣ ሁለተኛው ላይ ግን አንተ ባይ ለውጥ የለህም አይደለም? ማለት እግዚአብሔርም አይፈርድብኝም። አንዴ ድሉን ሰጥቻለሁ ትሻሻላለህ ብዬ
ብላ ሐሳቧን ልትቀይር ትችላለች አትችልም? ጸንታ የምትቆይ ትኖራለች። እንደው ዝም ብለን አናጠቃለን። ሳራ በድህነቱ አምና የተከተለች ሚስት ናት። እሱም ደግሞ መካን ነበረች ሳራ ለረጅም ዓመት ሳትወልድ ቀርታ እሷ መታገስ እስኪያቅታት ድረስ ታግሷት እሷ መታገስ አቅቷት ከገረዷ እንዲወልድ ቅዱስ ኤፍሬም ሶርያዊ በዛ ጊዜ ቴክኖሎጂው ስለሌለ ምናልባት ከሱ ይሆን ከኔ መውለድ ያልቻልኩት የሚለው ልታውቅ ብላ ይሆን ይላል። ያም ሆነ ግን ከገረዷ እንዲወልድ ብላው እሷ መታገስ እስኪያቅታት ድረስ ታግሷት እሺ ብሎ ከገረዷ ደግሞ ልክ ሲወልድ ልጁ ሲወለድ ሲስቅ አይታ ይውጣልኛለች። ምን ሲላይታ ሲስቅ የልጇ ስም ማን ነበር? ይስሐቅ ማለት ምን ማለት ነው? ይስቃል። መሳቅ የሚችል የኔ ልጅ ብቻ ነው አለች። በቃ ሌላ አልፈልግም። ቅዱስ ኤፍሬም ምናልባት የክርስቶስ የዘር ሐረግ ከአብርሃም ዘር እንደሚወለድ ስላወቀች ሊነጥቀኝ የሆነው ይሄንን ጸጋ ብላ ፈርታ ነው ይላል። ያም ሆነ ደግሞ አስወጣልኝ ስትለው እሺ ብሎ ፈቅዶ ነው የሸኘው። ስለዚህ አብርሃምና ሳራ ውጣ ወረድ አለው፣ ግን ጥሩ ጋብቻ። ኤልሳቤጥና ዘካርያስ ድንቅ ጋብቻ ነው ያላቸው። በጣም የሚያስቀና ጋብቻ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። በማን ፊት? በሰው አይደለም፣ በእግዚአብሔር ፊት ጻድቃን ነበሩ። በጣም የሚያስደንቃችሁ የማይተማሙ ዘካርያስ ሚስቱ መካን መሆኗን እንኳን ለሌላ ሰው ለገብርኤል አልተናገረም። ቅዱስ ገብርኤል መጥቶ ትወልድላለች ሚስት ሲለው አይ ሁለታችንም አርጅተናል አለ። ሁለታችን ምን ብለናል? ወጣቱ ነው እኮ አልወለደው። ምን ዋጋ አለው እንወልድ ነበር፣ እሷ እኮ መካን ነች አላለም። ለመልአክ አላማትም ሚስቱ። ሁለታችንም አርጅተናል ብሎ የተናገረ እንዲህ ያለ ጥሩ ጋብቻ እንዳለ ደግሞ ድብልቅልቅ ያለ መጥፎ ታሪኮችም መጽሐፍ ቅዱስ ላይ ተጽፈዋል። ጥሩ ያልሆኑ ትዳሮች፣ ጥሩ ያልሆኑ ባሎች በመንፈሳዊነት ወይም በጥሩነታቸው አለመመጣጠን አለመመሳሰል ምክንያት የተበተኑ የተለያዩ ቤተሰባል። የሎጥ ሚስት አለች። የሎጥ ሚስትን አስቧት ይላል ወንጌሉ። ከሎጥ ጋር መንፈሳዊነቷም አስተሳሰቧም አንድ አይነት ስላልሆነ በመቅሰፍት ነው የተለያዩት የተፋቱት። እግዚአብሔር ያፋታቸው የጨዋ አምዶና ማለት ነው። ተመልከቱ። ስለዚህ መጽሐፍ ቅዱስ ጥሩ ጋብቻ ብቻ ሳይሆን ክፉንም ጋብቻ የጲጥፋራ ሚስትም በባሏ ላይ የምትወሰልት ኤልዛቤልንም እንደዚሁ ናባልንም ባለጌ ነበር የተባለ ሰው ጥሩም መጥፎም ጋብቻዎች ቤተክርስቲያን ሁለቱንም ነው የምትናገረው። እና ዓለም ብዙ ጊዜ ስለ ጋብቻ ስትናገር ሌላውን ሃርድሺፕ ጨምራ ስለማትነግረን ልንስትና ግራ ልንጋባ እንችላለን። ልባም ሴት ለባሏ አቤት ዘውድ ናት። ይህን ጥቅሳውን ታውቁታላችሁ፣ ግን ልጨርሰው ጥቅሱን እስቲ። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት ይላል። ብዙ ጊዜ ይህን ጥቅስ ሰርግ ወረቀት ላይ ምናምን ይታተማል፣ ግን አይጨርሱትም። ከጨረሱት ጥሩ አይመጣም አይደለ? ልባም ሴት ለባሏ ምንድነች? ዘውድ ናት ይልና አሳፋሪ ሴት ግን በአጥንቱ ውስጥ በጣም ይገርማል እኮ አገላለጹ። ማለት ቅንቅን ታውቃላችሁ፣ የሚያሳክክ ነገር ነው አይደል? ልብስ ላይ ቢሆን አውጥተህ ምን ትለዋለህ? ታራግፈዋለህ። ቆዳ ላይ ከሆነም ታከዋለህ። አጥንት ውስጥ ከሆነ የአጥንት ውስጥ ቅንቅን ትሆንበታለች። ስለዚህ ልባም ሴት ለባሏ ዘውድ ናትን ጨርሶ ያላነበበ ሰው ጋብቻ ላይ ሲመጣ ትንሽ ሊደነግጥ ይችላል። የመጨረሻው የጋብቻ ሕይወት ውስጥ ገና አዲስ ሲገባ ሰው በጣም አዲስ የሚሆንበት የለመድነው የወደድነውም ነገር ጋብቻው ስንገባ ደስ ላይለን ይችላል። በፊት የምንወደውን ነገርም የጋብቻ አብሮ መኖር ሲመጣ እንደ አዲስ የሚሆኑብን ነገሮች አሉ። ለምሳሌ ውበት ሊሆን ይችላል። ውበትን አይቶ ወዶ ሊያገባ ይችላል ሰው። ከዚህ በፊት በሌላ ምክንያት አብራርተነዋል። ግን ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰግናለች። ውበት ሐሰት ነው የሚያሰኘው ሁለት ምክንያት ነው። አንደኛ ያ ውበት ሊደበዝዝ ይችላል። ባይደበዝዝም አንተ ይሰለቻል ስትለምደው። ቅዱስ ዮሐንስ አፈወርቅ ከዋክብት ሲፈጠሩ መላእክት ፈዘው ያዩ ነበር። አሁን ፈዘው ያሉ አያዩም፣ ለመዱት። ስለዚህ እኛም የምንወደውንም ነገር እንኳን ላያምረን ይችላል ቆይቶ እና ፈሪሃ እግዚአብሔር ቅድሚያ በጣም እንደሚያስፈልግ እንረዳለን። እና በጋብቻ ውስጥ ወዶ በመልክ በውበት ተማርኮ የገባበት ሰው ያ ውበት የሚጠፋበት ቀን ሲመጣ በጤና ምክንያት በእድሜ ምክንያት ሊበላሽ ይችላል። ቤተክርስቲያን የሰርግ ቀን ይሄን ቃል ኪዳን ታጋባለች። እንደው እንዴት አይነት መንፈሳዊት ቤተክርስቲያን ነች! ማን ያስበዋል? አሁን የሰርግ ቀን የአብርሃም የሳራ ያርግላችሁ ደስ ይበላችሁ ነው ሰው ሁሉ የሚለው። ቤተክርስቲያን ግን እቺ ሴት ብትከሳ ብትጠቁር ብትታመም ቢታመም ቢደክም ቢሰንፍ ላትለያት ምን በል
ቃል ግባ ትላለች። ፊትህን አታዙርባት፣ መልኳ ደበዘዘ፣ ውበቷ ጠፋ ብለህ ፊትህን አታዙርባት ይላል። ምክንያቱም ከውበት በላይ ጸጋ ያለው ጋብቻ ውስጥ ብዙ ነገር ስለሆነ ማለት ነው። መጽሐፈ ሲራክ ላይ አንድ ድንቅ ቃል ከውበት ጋር የተያዘ ተጽፏል። ሲራክ 11 ቁጥር 3 ላይ ንብ ይላል ከሚበሩ ወፎች ሁሉ በመልክ ትከፋለች፣ ማሯ ግን ከሁሉ ይጣፍጣል ይላል። ንብ እስቲ ከንብና ከዝንብ ማን ያምራል? መልሱልኝ። ሁለቱንም አላያችኋቸው? ቤት ስገቡ እንግዲህ ፎቶአቸውን ፈልጉና አይሁ። ግን ንብ አታምርም። ያሞነ ዝንብ ስራዋ ነው እንጂ በመልክ ከንብ ትሻላለች። ግን ከሁለቱ ማር የምትሰጠው ማን ነች? ንብ ነች። ስለዚህ ውበት አይደለም ማር የሚገኘው በሌላው ነገር ነው ማለት ነው። ማር የሆነ ነገር ቅድስት ወለተ ጴጥሮስ በረከቷ ይደርብና አንድ በጣም አስቸጋሪ ሴትን በረድነት ታገለግል ነበር። ቅድስት ወለተ ጴጥሮስ ከኔ ጋር ናችሁ? እና ስታገለግላት ሴትዮዋ አመሏ በጣም ክፉ ነው። በጣም ከክፋቷ የተነሳ የቅድስት ወለተ ጴጥሮስን እጇን ድንገት እንጀራ እያጋገረች እያለ እጇን አንስታ ምጣድ ላይ አድርጋ አቃጥላታለች። ይቺ ሴት ስትሞት ቅድስት ወለተ ጴጥሮስ በጣም አለቀሰች እና ሌሎቹ መነኮሳት እና መነኮሳያት አረ እግዚአብሔር ገላገለሽ፣ በሰላም አገልግለሻት ሳትጣይ እቺን ክፉ ሴት ሲገላግልሽ ለምን ታለቅሻለሽ አሏት። ሲሏት ምን አለች? ንብ ብትናደፍም ግን ምን ትሰጣለች? ማር ትሰጣለች። ስለዚህ ውበትን የጸባይ መክፋትንም የውበት መጥፋትንም አልፎ ማየት ነው ክርስትና። ይሄን ለምንድን ያነሳሁት? የለመነው ነገር ማለት ውበትም የሚሰለቸን ነገር ሊኖር ይችላል። ከጋብቻ በፊት በነበረው በጮኝነት ጊዜ ወጣቶች ደስ ብሏቸው የሚያሳልፉት ነገር ያው ራሱ ሳይቀየር ጋብቻ ውስጥ ደስ ላይልህ ይችላል። ለምሳሌ አንድ ወንድ አንዲትን ሴት በጮኝነት አብሯት ሲያሳልፍ በጣም ጥሩ አለባበሷ ጥርት ያለ ነው፣ ትዘንጣለች። ስትመጣ አክብረው በየካፌው በየተለያየ ቦታ ሲገናኙ ምኗን ትወድላታለች ሲባል ከሚዘረዝረው አንዱ አለባበሷ ነው። እነዚህ ሰዎች ሲጋቡ እቺ ልጅ ትዘንጣለች ማለት መስታወት ላይ ብዙ ሰዓት ታጠፋለች ማለት ነው አይደለም ወይ? ዝም ብሎ ይዘነጣል እንዴ? ወይ ንጽህናው ተይ ከሆነ በጣም ንጹህ ነው፣ በቃ ንጽህናው ነው ደስ የሚለኝ ካልሽ ይሄ ሰውዬ ሻወር ከገባ ምን አይልም ማለት አይወጣም ማለት ነው። ራሱ ምንም እንኳን አልተቀየረም፣ ሰውየው ራሱ ነው። ግን አብረኸው ስትኖር ካፌ ውስጥ ታጥቦ መገናኘትና መጋባት አንድ ነው። አንድ ቤት ስትኖር የሚወጡ አመሎች አሉ። በደንብ የምትታይ ጥሩ ሲጋብዝ ሲያዝናናሽ ወይ ስታዝናኙ ስትጋብዡ ከቆየሽ ወደ ጋብቻ ሲመጣ የሰውዬ ገንዘብ ላይ ጥሩ አይደለም ማለት ነው፣ ወጪ ያወጣል ማለት ነው። ስለዚህ ራሱ ጥሩ ነው ብለን የተቀበልነው ነገር ራሱ ቆይቶ በጋብቻ ህይወት ውስጥ ስንገባ ጥያቄ ሊፈጥርብን ይችላል። ሶስት ነገሮችን የመጀመሪያውን ጋብቻ ሲመሰርት እግዚአብሔር አስተምሮናል። ወደ ኦሪት ዘፍጥረት ልመልሳችሁ። ሰው በሉ እስኪ እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ ስጋ ይሆናል። ስለዚህ ሶስት ነገሮች ናቸው። የመጀመሪያው መተው ነው፣ ሁለተኛው መጣበቅ ነው፣ ሶስተኛው አንድ ስጋ መሆን ነው። ሰው ወደ ጋብቻ ህይወት ሲገባ እነዚህን ሶስት እጅግ መሰረታዊ የሆኑ ጽንሰ ሐሳቦች መረዳት አለበት። ይህንን አብራርተን ነው የዛሬ ትምህርታችንን የምናጠቃልለው። ምን አልኳቸው? አንደኛ መልሱ፣ ሁለተኛ መጣበቅ፣ ሶስተኛው አንድ ስጋ መሆን። ጋብቻ ማለት ትርጉሙ ይሄ ነው። የሚሳካውም እነዚህን ሶስቱን ነገሮች ሲያሟላ ነው። የመጀመሪያው መተው ነው። እንግዲህ መተው የሰው ልጅ ህይወት በሙሉ በመተው ጀምሮ በመተው ነው የሚያበቃው። እየወደድን የምንተዋቸው ነገሮች የመጣ ነው ወደዚህ ምድር። ለምሳሌ ገና ስንጸነስ በእናታችን ማህፀን 9 ወር ቆይተናል። ህፃን ልጅ ሲወጣ ደስ እያለው ነው የሚወጣው? ቢቆይ ደስ ይለዋል ይለዋል፣ ደስ ይለዋል። ግን በጣም አለቀሰ ተብሎ ተመልሶ ይግባ ይባል? ይመቻል እኮ ማህፀን ውስጥ እንደመቆየት እኮ ምቹ ቦታ የለም። በጣም ምቹ ነው። ለምግብ አይጨነቅ፣ ለአየሩ አይጨነቅ። በቃ በጣም የተሻለው ቦታ ነው። ግን እዛው ቢቆይ አይባልም። ይወጣል። ሲወጣ ሪ እያለ እየጮኸ እያለቀሰ። የመጀመሪያው መተው እሱ ነው። ሁለተኛው መተው የእናቱን ጡት ይጠባል። እስከ ስንት ዓመት? እስከ 20 ዓመት አይደል? እስከ ስንት ዓመት? አቤት 1 ዓመት 2 ዓመት 3 ዓመት ድረስ አይደል? ደስ እያለው ነው የሚተወጡት ነው እንዴ? አይደለም።
ሬት ነው የሆነ የሚመር ነገር እየተቀባ የሆነ ማስፈራሪያ እየተደረገ እናትም ብታጠባው ደስ ይላታል። እንግዲህ ልሞላቀቅ የምትለዋን አይደለም። በአጠቃላይ እናት ልጇን ማጥባት ቦታ የምትሰጥ እናት መተው አትፈልግም። እያለቀሰ ያየችው ብታጠባው ደስ ይላታል። እሱም ቢጠባ ደስ ይለዋል። ግን መተው አለበት የለበትም? አይ ከሚከፋው ተብሎ አንድ 15 ዓመት እስኪሆን ይባላል አይባልም። መተው አለበት የለበትም? አለበት። ሶስተኛው ጋብቻ ነው። ሶስተኛው ምን ተወው። ከዛ በፊት ትምህርት ቤት ስንገባ መቼስ ያላለቀሳለ የለም። ተለምነን ከቤት በመከራ አትወጥቶ እንዲገዛላለው እንዲገዛልሻለው እንዲደረግላል ተብሎ ከዛ አስተማሪውን ስናይ ደግሞ እሪ ብለን ነው አይደለም። ተለምነን በቃ ወላጆቻችን ይቆያሉ አብረውን እዚሁ ነው የሚሉት ይማራሉ ተብለን ተታለን ነው ትምህርት ቤት የተማር። ሁላችን ወላጆቻችንን አሰቃይተናል። ግን ከሚከፋው በቃ ልጄ ለምን ትምህርት ቤቱ ቀርቶ የተወሰነ እድሜ ቤት ይቆይ ይባላል አይባልም። ወደ ጋብቻ ሲመጣ ደግሞ ማልቀስ ማዘን አለ። ወግ ነው ሲዳሩ ማልቀስ ይባላል። ወግ ስለሆነ አይደለም ስለሚሰማው ነው። ሰው መተው ይከብዳል አይከብድም? ይከብዳል ይከብዳል። ያው ገጣሚውም ዘማሪውም ዘፋኙም ሆዴ ያስብሳል አይዞሽ ምናምን በቃ ከዚህ በኋላ የለም እያለ ሆዴ ያስብሳል። ያም ባይሆን ግን ወላጅን ቤተሰብን መተው በጣም ከባድ ነገር ነው። ዝም ብለህ የምታረገው ነገር አይደለም። ሰው እናትና አባቱን ምን ይላል? ከሚስቱም ጋር ይጣበቃል። መተው በጣም አስፈላጊ ነገር ነው። አለመርዳት ማለት አይደለም፣ ወላጆችን አለመደገፍ አይደለም፣ መተው አለበት። ሰው እናትና አባቱን ይተዋል የሚለው ወንድን ነው ሴትን ነው? ይተዋል። በአማርኛ መልሶ ወንድን ነው። መዝሙረ ዳዊት መዝሙር 44 ላይ ምስጢሩን ለእመቤታችንን ጠቅሰዋለን። ልጄ ሆይ ስሚ ኢም ጆሮሽንም አዘንቢ ወገንሽንና የአባትሽን ቤት ምን በይ እርሺ እስመ ፈተወ ንጉሥ ነኪ ንጉሥ ባልሽ ውበትሽን ወደዋልና ይላል። ስለዚህ እሷን ትተዋለች፣ እርሺ ተብላለች፣ እሱም ይተዋል። መተው በጣም አስፈላጊ ነው። ቤተሰብ ልክ ወደ ጋብቻ ስንመጣ የፈለገ ወላጆቻችንን ብንወድ ማለት ነው ከእናት ጋር ከአባት ጋር የቱንም ያህል ትስስር ቢኖረን መተው የግድ ነው። እንዴት እንተዋለው ካልክ ጡት እንደተውከው ከማህፀን እንደወጣው ትምህርት ቤት ስትሄድ ከወላጆች ተለይተህ ትምህርት ቤት እንደገባው ጋብቻም ላይ መቆረጥ ያስፈልጋል፣ መወሰን ያስፈልጋል። እንደዛ ካልሆነ ጋብቻው ሊጸና አይችልም። በሶስት የተገመደ ገመድ አይበጠስም ይላል መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ። በስንት የተገመደ? በአራትስ ይበጠሳል አይበጠስም? ለምን መርጦ ሶስት አለ የሚለውን አንድም ለምስጢረ ሥላሴ ተረጉሟለን። ሁለተኛው ግን በጋብቻ ባል ሚስትና መሐል ላይ እግዚአብሔር ብቻ ነው መግባት ያለበት፣ ሌላ ሰው መግባት የለበት። እናት መግባት፣ አባት መግባት፣ ጓደኞች፣ ዘመድ መግባት የለበት። በሶስት ነው መገመድ ያለብን፣ ባል ሚስትና ማብቻ እግዚአብሔር ብቻ ማለት። አንዳንድ ሰዎች እኔ ምንም ቢሆን ከቤተሰብ አይበልጥብኝ የሚሉ ሰዎች ከእናቴ ይበልጥብሻል። ይሄን ማመን ያስፈልጋል። መብለጥ ማለት ከመውለድ ከከፈለው ዋጋ ማለት አይደለም። ግን ልክ ሲጋቡ እናትና አባቱ ይተዋል፣ ከሚስቱ ጋር ምን ይላል? ሁለቱም ስንት ስጋ ይሆናሉ? ስለዚህ ስጋህን ከእናት ጋር ነው እያወዳደርክ ያለው። ወላጆችን ማክበር መርዳት ያስፈልጋል። ግን ወደ ጋብቻ ህይወት ሲገባ አንዳንድ ሰዎች አሁን የሚተቹዋሉ። እሷ በቃ ልክ ስታገባ ሁሉን በቃ እሱ ላይ ብቻ ሚስቱ ላይ ብቻ ሙጭጭ ብሎ የሚሉ ሰዎች ይበል። ትክክል እኮ ነው። ከሚስቱም ጋር ይጣበቃል ነው። ሙጭጭ ማለት መጣበቅ ነው አይደል? ስለዚህ እንደው እግዚአብሔር ይስጠው እንደዚህ ማድረግ የቻለች። እንዲህ ብላችሁ እንዳትተቹ ማለት ነው። የጋብቻው ኮሚትመንት ቃል ኪዳኑ ከሚስቱ ጋር ምን ማድረግ ነው? መጣበቅ ነው። ምን ሆኖ ነው እንደው ምን አስነክታው ነው? ይጣበቃሉ ስለሚል ነው። ምንም አይደለም። ምንም አላስነካቸው። ጋብቻ የሚባል ቅዱስ ቃል ኪዳን ውስጥ ገብተው ነው። ስለዚህ ምናልባት አሁን ይሄንን ትምህርት ከሚሰማ አማች ምናምን የሆነ ሰው ሊከፋው ይችላል። ገና መጣላችኋለሁ በቀሪው ጉባኤ። አሁን ዛሬ እሱን አላነሳው። ይሄ አማት ምናምን ቤተሰብ የሚሰማው ስሜት ለብቻው እንመጣበታል። አሁን ይተዋል የሚለው ሙሽራውን ስለሆነ ስለ ሙሽራው ብቻ ነው የምናወራው እንጂ እሱ ደግሞ ለብቻው ያነጋግራል። እና ቅድሚያ መስጠት ያለበት ለእናት ለአባት ነው። ይሄ ቅዱስ ቃል ኪዳን ነው። ሐሳብ እንዲሰጡ ድንበር ማበጀት አለባቸው ሰዎች። ይተዋል ማለት አስሬ ባስከፋ ቁጥር እየደወለች እማዬ ዛሬ እኮ እንዲህ ያለኝ እንዲህ ያለችኝ እኮ ገላመጠኝ እንዲህ ያለኝ ማለት የለም። የነሱ ትግል ነው። አዲስ ህይወት ነው የጀመሩት። ራሳቸው መጨረሻ አመት እንዳይለያዩ የሚለው ለሩካቤ አይደለም። ዋና ዓላማው እንዲተሳሰሩ
የሚጣሉትንም የሚታረቁትንም እንደው የሚፋተጉትንም ብለው ይህንን ዓመት ቤት እንዲገነቡበት ነው። ፍቅራቸው ያላቸው አንዳቸው ለአንዳቸው ያላቸው ተጸምዶ ሳይጠፋ ስሜታቸው ሳይጠፋ በጋለ ሁኔታ ውስጥ እንዳሉ ብዙ ችግሮቻቸውን ቀርፈው ወደ ቀጣዩ ስቴጅ እንዲሄዱ ማለት ነው። እግዚአብሔር ድንቅ አድርጎ ነው የሰራን። ጋብቻውን ምን ህጉን ሲሰራ ያውቀናል እንዴት እንደሆነን ማለት ነው። ይሄ የኛ ስኬጁል ምናምን አይሰራም። ልክ እንደተጋቡ የሆነ ሀገር መሄድ ምናምን እንደው የፈለገ በስራ ጉዳይ ቢሆን የተቻለውን ያህል አብሮ ማሳለፍ ያስፈልጋል። ምንድነው ችግራችን ሲባል መጽሐፉ የሚያዘውን መስመር ስለማንሄድ ነው። ስለዚህ ድንበር ማበጀት አለባቸው ሰዎች ሲጋቡ ዝም ብለው ስለ ጋብቻቸው ለእናት ለአባት ለጓደኛ እንዲ ጋብቻቸውን ሐሳብ መስጫ ሳጥን የሚያደርጉ ሰዎች አሉ። በቃ እንዲሆነ እንዲያለ የበሉትን የጠጡትን የተኙትን ምን ያረጉትን ሁሉ እየሄዱ ለጓደኞቻቸው የሚያወሩ እንደዚህ አይነት ጓደኝነት የለም። እንደዚህ አይነት ጓደኝነት የለም። ይተዋል ማለት ነው። ቅድሚያ ለሚስት መስጠት አለበት። እዚሁ ላይ ጨምሬ የማነሳው ለቤተ ክርስቲያንስ አንዳንድ ጊዜ በተለይ ወደ ቤተ ክርስቲያን ቀረብ ያሉ አገልግሎት ላይ ያሉ እህቶች ወንድሞች አይ ለአገልግሎቴማ ቅድሚያ ሰጣለሁ ብለው ጋብቻ ውስጥ ከገቡ በኋላ ሱባኤ የሚይዙ ብዙ ስራ አለብኝ አላፍ አይቻልም ወይ አለማግባት እየሰማችሁ መጽሐፍ ቅዱስ እንዲህ ይላል ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል? አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 5 ላይ የቤተ ክርስቲያን ራስ ክርስቶስ ነው። በኋላ መጣበታል። የሚስት ራስ ማን ነው? ባል ነው። ለቤተ ክርስቲያን ሙሽራ አላት ማ ክርስቶስ። ለሚስት ግን አንተ ነህ። ስለዚህ የክርስቶስን ሙሽራ ላገለግል ሄድኩ ብለ የራስን ሙሽራ ማስከፋት የለብም። አንድ አባት ይገርማቸዋል። በቤተ ክርስቲያን አገልግሎት የሚያገለግል ሰው አግብቶ የቤተ ክርስቲያን ህንጻ እያሰራ ነበርና ህንጻ ለማሰራት በቃ እዛው ነው የሚውለው እዛው ነው የሚያመሸው። ሚስቱ በቃ መረራት እና ከሰሰችው አንድ አባት ጋር ትልቅ አባት ጋር ቅዱስ አባት ጋር ሄዳ ወይኔን ይምረጥ ወይ ሌላውን አገልግሎቱን ይምረጥ ብላ ጠየቀችው። እና በጣም አዝኖ እሱ ደግሞ እንዴት ለቤተ ክርስቲያን አይደል ለእግዚአብሔር ብዬ አይደል እያለ የተንገበገበ የተከነከነ ይናገራል። የአባት ምን ብሎ ዳኛቸው ወደ ዳኝነቱ ሳልመጣ ምን ይላል? ሰይጣን የብርሃን መልአክ እንዲመስል ራሱን ምን ይላል? ይለውጣል እና እንዳትስቱ ተጠንቀቁ ተብሏል። ሰይጣን የብርሃን መልአክ መስሎ ታይቶን የሚያውቃል እዚህ ማለት የለም። ታዲያ መቼ ነው የሚመጣው ካላችሁ ጥሩ ነገሮችን መስሎ ይመጣል ማለት ነው። የግድ መልአክ ብቻ ላይሆን ይችላል። ጥሩ የሚመስሉ አገልግሎት የሚመስሉ መንፈሳዊነት የሚመስሉ ግን ኃጢአት የሚሆኑ በኋላ ነገር የሚያበላሹ ነገሮችም ማለት። ስለዚህ ያባጋ መጣው እንዴት ነው ብሎ ሲጠይቀው አንድ ቤተክርስቲያን እያፈረስክ ለምን ሌላ ቤተክርስቲያን ትሰራለህ አለው። ትዳር ራሱ ምንድነው? ቤተ ክርስቲያን። ሰይጣን ሌላ የተሻለ ቤተክርስቲያን ትሰራለህ ብሎ ኦሬዲ የተሰራውን ቤተክርስቲያን ነው እያስፈረሰ ያለው። ይሄኛውም አንተ ባትሰራውም ሌላው ምን ይለዋል? ይሄንን ግን ሌላ ሰው ሊሰራው አይችልም። ያንተ የራስህ ሰይጣን አንዳንዴ በመልካም እንደዚህ ሱባኤ ግቡ አንዳንዶችማ ትዳራቸውን ሁሉ አንድ የበቁ አባት መተው ነገሩኝ እንደዚህ ምናምን ብለው ትዳር ይበተናሉ። እንኳን የበቃ አባት አንድ ጥሩ ሰው እንደዚህ አይደለም። መልአክ ነገረኝ ብለው ትዳራቸውን የበተኑ ሰዎች አሉ። ሱባኤ ገብተው ሰዎች ነግረውኝ ነው ብለው እንደዚህ አይነት ሰው ሲመጣ ማስደንገጥ ነው ያለባቸው። ቅድስት አፎሚያ ሳይታናለች እኮ ቅድስት አፎሚያ ለሁም ለሁለተኛ ጋብቻ ነው። ባልቴት ሆነሽ ለምን ትኖሪያለሽ ለምን አታገቢም አላት አንዱ መነኩሴ መስሎ። ሰይጣን እኮ ራሱ ነው። ስታየው ምን አለች? ልብሴ መነኩሴ ነው ንግግሬ ሰይጣን ነው አለች። እንደዚህ ማለት አለብን። ትዳርን የሚበጠብጥ የሚያፈርስ ምክር የሚሰጥ ዲያብሎስ ወይ ከዲያብሎስ ነው ወይ ያጭበረበረ ነው ማለት። ስለዚህ ሁልጊዜ መርሳት የሌለብን ሰው እናትና አባቱን ምን ይላል? ይተዋል። ቤተክርስቲያንንም ብናገለግል በትዳራችን ኮስት መሆን የለበትም። ተስማምተው ሊያገለግሉ ይችላሉ። ተስማምታችሁ ለጸሎት ልትተጉ ካልሆነ በቀር ይላል አይደል? ስለዚህ ለመንፈሳዊ አገልግሎት ሁለቱ ተስማምተው ሊተጉ ይችላሉ። ሚስቱን ትቶ ባሏን ትታ ሚስት ግን እየጸለይኩ አይደል እንዴ ብትል ያስጠይቃታል፣ ያስጠይቀዋል ማለት ነው። ግልጽ ነው አይደለ? ስለዚህ ይሄ መተው ነው። ሁለተኛው መጣበቅ ነው። መጣበቅ ነው። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ኦሪት ዘፍጥረት ነው ይጣበቃል የሚለው። ይህንን ጥቅስ ወንጌል ላይ ክርስቶስ ሁለቴ ተናግሮታል። የማርቆስ ወንጌልና ማቴዎስ ወንጌል፣ ቅዱስ ጳውሎስም ደግሞታል። 3 ጊዜ አዲስ ኪዳን ላይ ያለ ማለት ነው። አዲስ ኪዳን ላይ ግን ሲጠቅሱት ይጣበቃል የሚለውን ይተባበራል ነው ያሉት።
ይጣበቃልም ይተባበራልም ግን ለኛ በጣም ጥሩ ነው። ለትምህርቱ ውስጡ ተግሳጽ አለ። መጣበቅ ማለት ባልና ሚስት ይጣበቃሉ። የተጣበቀ ነገር ሲላቀቅ ምን ይሆናል? ሲለያዩ ይጎዳል አይደል? ስለዚህ በፍቺ ቢለያዩ ይሰበራሉ፣ ይጎዳሉ። ፍቺን እንዳታስቡት ተጣብቃችኋልና እንዳትላቀቁ ማለት ነው። አንድ መጣበቅ ማለት እሱ ነው። በአዲስ ኪዳን ደግሞ መተባበር አለው። መተባበር ማለት ባልና ሚስት በሥራ በሐሳብ መተባበር መቻል አለባቸው። ጠቢቡ ሲራክ እንዴት ደስ የሚል ቃል ተናግሯል። ሲራክ 25:1 ላይ 3 ነገር ነፍሴ ጠላች አለ። ስንት ነገር? 3 ነገር በጣም አስጠላኝ አለ። ምን? የመጀመሪያው እንዘነዳ እቡይ አለ። ድሃ ሆኖ ትዕቢተኛ። እየሰማች ነው? ነዳይ ሆኖ ምን? እስቲ 10 ብር ሙላልኝ የሚል አለ አይደል እንዴ? እኛ መመጽወት ግዴታችን ነው፣ ግን ለሱ ግን ተግሳጽ ነው። ትዕቢተኛ አለ። ምንድነው አምጣ እንጂ ምናምን የሚል ማለት እንዘነዳ እቡይ። ይሄን ጠላውታል። ሁለተኛው የባለ ጸጋ ደግሞ ስግብግብ፣ ኖሮት ሀብት ኖሮት የሚንገበገብ ሰው፣ እሱንም ነፍሴ ተጸየፈችው። ሶስተኛው እንዛ አረጋዊ ዘማዊ፣ ሽማግሌ ሆኖ የዝሙት ነገር የሚያወራ ጸያፍ ነገር የሚናገር ዝሙት የሚታይበት፣ ይህንን ተጸየፉ። 3 ነገር ደግሞ በጣም ደስ አለኝ። አንድ አለ በአንድ ልብ የሚተባበሩ ወንድሞች፣ ወንድማማቾች ሆነው የአንድ አባት የአንድ እናት ልጅ ሆነው ልባቸው አንድ የሆነ የሚፋቀሩ ሳይ ደስ አለኝ አለ። ሁለተኛ ወንድሜ ወንድሜ የሚባባሉ ወዳጆች፣ ጓደኛሞች ሆነው አብሮ እንዳደገ እንደተወለደ ሰው የሚዋደዱ ወዳጆች። ሶስተኛው ከሚስቱ ጋር በስራ የተባበረ ባል ይላል። እስኪ በሉ ከሚስቱ ጋር በስራ የተባበረ ምን ባል? እስቲ እና አርጊው ሳይሆን በስራ የተባበረ። መጽሐፍ ቅዱስ ያደንቀዋል። እኔ ዕቃውን ልጠብልሽ የሚል ባል፣ የሆነ ነገር ስትሰራ ይሄን ልስራልሽ የሚልም ባል መጽሐፍ ቅዱስ ያደንቀዋል። ከሚስቱ ጋር በስራ የተባበረ ባል እሱን አደንቀዋለሁ አለ። እንደዚህ አይነት ባሎች ያብዛል። ሶፋ ላይ ተኝቶ አልደረሰም ርቦኛል እኮ የሚል ባል አይደለም መጽሐፍ ቅዱስ የሚያደንቀው። ከሚስቱ ጋር በስራ ምን ያለ የተባበረ። በጣም ያውኛ ከባህልም አንፃር ችግር አለብን። ሴት ልጅ ላይ በጣም የሥራ ጫና እናበዛለን። ደግሞ አናፍርም። የሴትና የቄስ እንግዳ የለውም እንላለን። የወንድስ እንግዳ አለው? ይሄ እንደው ወንድ ይመስለኛል ይሄን ተረት ራሱ የፈጠረው ላለመስራት ማለት እኮ። ቢያንስ አለመስራቱን እንደው ማመን እኮ ነው። አልቻልኩም እንደው አንቺ ተባበሪኝ አንድ ነገር ነው። ደግሞ ወንዶችም ሆነው ባለሙያዎች አሉ የሉ አሉ። እንደው የሚያሳዝን ዜና ልንገራችሁ እህቶቻችን፣ ከዓለማችን ቶፕ 10 ሼፎች ወንዶች ናቸው ታውቃላችሁ። ስለዚህ ነው ብዙ እንዳትወቅሱልህ ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ምን ይላል? ይጣበቃል። ሶስተኛው አንድ ስጋ መሆን ነው የመጨረሻው። ሁለቱም ስንት ስጋ ይሆናሉ? አንድ ስጋ፣ አንድ አካል ይሆናሉ። እግዚአብሔር ለአዳም ሔዋንን ሲፈጥርለት የፈጠረበት መንገድ ባል ሚስቱን እንዴት እንዲያይ እንደሚፈልግ ያሳያል። ሔዋን ምኑ ነች ለአዳም ካላችሁ፣ አንደኛ እህቱ ነች። ምክንያቱም አብረው ከአንድ አፈር ነው የተፈጠሩት ነው አይደለም? ሔዋን በነገራችን ላይ ሁለቴ ነው አፈጣጠሯ። ምክንያቱም መጀመሪያ ወንድና ሴት አድርጎ ፈጠራቸው ይልና በኋላ ደግሞ አዳም ላይ እንቅልፍ ጣለበት ሔዋንን ሰራት ይላል። ስለዚህ መጀመሪያ ተፈጠረች በኋላ ተሰራች። በሉ እስኪ መጀመሪያ ምን አለች? ሁለተኛ ተሰራች። ክሬትድ እና ፋሽንድ የሚባለው ለዚህ ነው ፋሽን የምታበዙት መሰለኝ እህቶች። ፋሽንድ ተደረገች ተሰራች እንጂ መጀመሪያ የተፈጠረችው ከማን ጋር ነው? ከአዳም ጋር። ሔዋን ልደቷን ብታከብር ሁለቴ ነው የምታከብረው ይላሉ አንዳንዶች። እንደው አንዴ ከአዳም ጋር ስትፈጠር፣ ሁለተኛ ስትሰራ ማለት። ስለዚህ ለአዳም ምኑ ነች? እህቱ ነች፣ አብረው ስለተፈጠሩ። ሁለተኛ ልጁ ነች፣ ከሱ ምን ስላለች? ስለተገኘ። ሶስተኛ ሚስቱ ነች። አራተኛ አካሉ ነች። ይቺ አጥንት ካጥንቴ ነች፣ ይቺ ስጋ። ስለዚህ ሚስትህን እንደ ሴት ልጅ እንደ እህት እና እንደ አካል አድርገህያት ማለት ነው። የእግዚአብሔር ዓላማ ይሄ ነው። አንድ ስጋ ይሆናሉ ሁለቱም ይላል። አንድ ነፍስ ይሆናሉ አይልም፣ ምክንያቱም ኩነኔ ለየብቻ ስለሆነ። አንድ ግን ስጋ ይሆናሉ። ሁለቱም አንድ ስጋ ይሆናሉ። ጋብቻ ላይ አንድ ስጋ ይሆናሉ ነው የሚለው። ግን ሰርግ ላይ አሁን ስታዩ ሙሽራና ሙሽሪት አብረው ተቀምጠው አንድ ስጋ ናቸው ወይስ ሁለት ስጋ ናቸው? መልሱ እንጂ። የታክሲ ሲከፍሉ የስንት ሰው ነው የሚከፍሉት? አንድ ስጋ ነን ብላችሁ እስቲ ሞክሩትና ያው ብጥብጥ ነው የሚፈጠር። ስንት ስጋ ናቸው በስጋ ስናያቸው? ምን
ምንድነው እያለን ያለው እግዚአብሔር? አንድ ነፍስ ቢል እሺ መቼስ ነፍሳቸው መንፈሳቸው አንድ ስጋ ለምንድነው መርጦ ያለው ሲባል ለስጋ ምን ያለንን አተያይ ለጋብቻ እንድናደርገው ስለሚፈልግ ነው እግዚአብሔር። ምንድነው ካላችሁ ቅዱስ ዮሐንስ አፈወርቅ ያለሱ ልንማረው ማንችለው አባት ያልኳችሁ ባለፈው ኤፌሶን መልእክት ሲተረጉም ይህንን ማብራሪያ አድርጎ ተጠቅሞታል። ኤፌሶን ምዕራፍ 5 ቁጥር 21 እስከ መጨረሻው ይህን እናብራራና እናበቃለን። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። በጣም በዚህ ዘመን ፖለቲካሊ ኮሬክት ያልሆነ ብዙ ሰው የሚያስከፋ ጥቅስ ይመስላል። ሚስቶች ሆይ ለባሎቻችሁ ለጌታ እንደምትገዙ ተገዙላችሁ። ሚስት ለባሏ ምን ትበላለ? ትገዛ አለ። ለምን ትገዛለች? እንዴት ትገዛለች የሚለውን ሳናመጣው ግን ይህን ቃል ብቻ ተቀብላ ብትገዛ ሚስት ምን ይጠቅማል ካላችሁ፣ ሚስት ለባሏ ስትገዛ እያዩ የሚያድጉ ልጆች እማዬ እኮ ለአባዬ ምን ትልለታለች? ትገዛለታለች ብለው ካደጉ እነሱም ለወላጆቻቸው ምን ይላል? ይገዛሉ። ባልና ሚስት ሲናናቁ የሚያዩ ልጆችስ አድቫንት በጣም ብልጦች። ስለ ልጅ አስተዳደግ ስንማር እንማራለን። ልጆች ማለት በጣም ልጆች አይደሉም። ልጆች ባጭሩ ያያሉ። የምታወሩትን አይደለም የምታረጉት። ልጆች በአይናቸው ነው የሚሰሙት ይባላል። በምናቸው? በጆሮ አይደለም። ምክር ምናምን አይሰሙ፣ የምታረገውን ነው የሚያዩት። ስለዚህ አንተ ሚስትህ ላይ ሚስትህ ባሏ ላይ ስትጮህ ያዩ ልጆች እናንተ መሃል ያለው ልዩነት በአግባቡ ነው የሚጠቀሙበት። በአግባቡ ሚስት ያልፈቀደችውን እናት ያልፈቀደችውን ወደ አባት ሄደው ማስፈቀድ፣ አባት ያልፈቀደውን ወደ እናት ሄደው ደካማ ጎናቸው ያጠናሉ። በጣም ፊሎሶፈር ሆነ ቅዱስ ዮሐንስ አፈወርቅ ፈላስፋ ሆኖ ነው የሚወለዱት ይላል። ጠያቂ ሆኖ በጣም ክሪቲካል ሆኖ እኛንን አሳድገን አስተሳሰባቸውን ዝቅ ምናረግ ኮርኩመን እንጂ መጀመሪያ ሲፈጠሩ አስተዋይ ለመንግስተ ሰማያት ዝግጁ ሆኖ ነው የሚፈጠሩት። ለምን? ለዛኛው መንግስት ዝግጁ፣ እኛ ገርፈን ለዚህ ምድር ዝግጁ እናደርጋቸው። ገብቷቸዋል አይደል? ስለዚህ አስተሳሰባቸው ንቁ ስለሆነ ያያሉ። በጣም ኦብዘርቫንት ናቸው። ሰምተው እኮ ነው ቋንቋ የሚችሉት። ሰምተው ሲወራ ሰምተው ለቅመው ነው እሱ ነው የሚያወሩት። በዚህ ደረጃ ብሩህ አድርጎ ነው የሚፈጥረን እግዚአብሔር። ስለዚህ ያያሉ። ሚስት ለባሏ ስትገዛ ካዩ አንደኛ እነሱም ለወላጆቻቸው ይገዛሉ። ሁለተኛ ነገ ትምህርት ቤት ሲገቡ ለአስተማሪዎቻቸው፣ ስራ ሲጀምሩ ለአሰሪዎቻቸው፣ ትዳር ሲይዙ ለባሎቻቸው ማህበረሰብ ነው ጤና የሚሆነው። ሚስት ለባሏ ስትገዛ ልጆች ጥሩ ልጆች ይሆናሉ። ጎረቤትም ሰላም ያገኛል። አያገኝም? ጭቅጭቅም ስለማይኖር ማለት ነው። ግን መገዛት ማለት ይሄ ብቻ ነው? ባሪያው ትሁን ማለት ነው አይደለም። ምን ይላል? ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ይላል። ክርስቶስ የቤተ ክርስቲያን ራስ እንደሆነ የገዛ አካሉ የሆነች ቤተ ክርስቲያንን በደሙ ሞቶ መከራ ተቀብሎ እንዳዳናት የባልም የሚስት ራስ ነው። ባል የሚስት ምንድን ነው? ሚስት የባል አካል ነች። ስለ አንድ ስጋ ነው እያወራ ያለው። ስለዚህ ሚስት እንዴት አሁን ለምሳሌ ለባሏ እንዴት ትገዛለች፣ ለምን ትታዘዛለች የሚል ሰው ምን እያለ ነው መሰላችሁ? እጄ ለምን ይታዘዝልኛል? እግሬ ለምን ይታዘዝልኛል? እግራችንን እጃችንን የሚያዘው ምናችን ነው? አይምሮአችን ነው አይደል? ራሳችን ነው። ለምን ፓራላይዝድ አልሆንኩም እንደማለት ነው። ገብቷችኋል? ሌላው ሰውነታችንን የሚያዘው ብሬናችን ነው፣ ራሳችን ነው። ስለዚህ እንዴት ባል ሚስቱን እንዴት ያዛል የሚል ሰው እንዴት ጭንቅላት እጅን እንዴት ያዛዋል ብሎ እየተናገረ ነው። አንዱን አካል ነው እየለያየ ያለው። ቅዱስ ዮሐንስ አፈወርቅ ባልና ሚስት እንደ አይንና እንደ እጅ ይሁኑ ይላል። እንደምንና እንደምን? እንደ አይንና እንደ እጅ። እጅ ሲቆስል ማን ነው የሚያለቅሰው? አቤት አይን ሲያለቅስ እንባው የሚጠርገው ማን ነው? እጅ ነው። አንድ አካል ናቸው። ስለዚህ ምን አለ? ሚስት ለባል ትገዛ ማለት ሰውነቷ ይታዘዝልህ፣ ጭንቅላት ሌላውን ሰውነትን ይዘዘው ነው። ራስ ይበልጣል ማለት አይደለም። ባል ራስ ነው ማለት ባል ከሚስት በላይ ነው ማለት አይደለም። አንገት ቢቆረጥ ራስ ሊኖር ይችላል? አይችልም። ስለዚህ ሚስትም ያለ ባል የተቆረጠ አንገት ነው ማለት ነው። ያለሷ ምንም ነው ማለት ነው። አይ ራስ የሚለው ትንሽ ከፍ አድርጎታል ወንድም፣ ስለዚህ ወንዱ ይበልጣል ማለት ከመሰላችሁ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የሚስት ራስ ባል ነው በሉ እስኪ። የቤተ ክርስቲያን ራስ ክርስቶስ ነው። የክርስቶስም ራስ እግዚአብሔር ነው።
የክርስቶስ ራስ ማን ነው? አብን ነው እንግዲህ የሚለው። አብ የክርስቶስ የወልድ ራስ ነው ሲባል አብ ከወልድ ይበልጣል ማለት ነው? አይደለም። በአብ ልብነት ያስባል፣ በወልድ ቃልነት ይናገራል እንደማለት ነው። አንድ ናቸው። ግን አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ ራስ ነው ስለተባለ ይበልጣታል ማለት አይደለም። ስለዚህ ሶስት ነገሮችን በትይዩ ነኝ ማለት ነው። በሉ እስኪ ባልና ሚስት፣ ክርስቶስና ቤተክርስቲያን፣ አብና ወልድ። እንደዚህ ነው ፓራሌል አድርጋችሁ ይዩት ማለት ነው። ስለዚህ አብ የወልድ ራስ ነው ስለተባለ ወልድን ይበልጠዋል ማለት እንዳልሆነ ሁሉ ባልም የሚስት ራስ ነው ስለተባለ ይበልጣታል ማለት አይደለም። ቤተክርስቲያን ለክርስቶስ እንደምትገዛ ትገዛለት ማለት አንተ ለራስህ የምትገዛው ፈርተው ነው እንዴ? ይሄ ጭንቅላት የሆነ ነገር እንዳያደርገኝ ብለህ ነው አይደለም፣ ራስህ ስለሆነ ነው። ስለዚህ ሚስት ለባሏ የምትገዛው ለራሷ እየተገዛች ነው፣ ለሌላ እየተገዛች አይደለም። ባልስ ምን ያደርግ? በጣም ይገርማል። እኔ እንደው መጉላት ያለበትን ትተን ነው የማይጎላውን የምናጎላው። ባሎች ወይ ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይላል። ክርስቶስ ማንን እንደወደደ? ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያንን ወዶ ምንድን ያደርገላት? አቤት ዘበንቲአሃ ለቤተ ክርስቲያን ተጸፋይ ከበውስተ አውድ ከመት ቀድሳ በደመከ ክቡር እንላለናል። ለቤተ ክርስቲያን ብለህ በአደባባይ በጥፊ ምን አልክ? ተመታ። ስለዚህ ባሎች ሆይ ለሚስቶቻችሁ ብላችሁ በአደባባይ በጥፊ ተመቱ። አልፎ ተርፎ ምራቅ ወታገሰ ምራቅ ርኩሰ እንዘ አልቦ ዘአበሰ፣ የበደለው ሳይኖር የረከሰ ምራቅን ታገሰ ክርስቶስ። መጨረሻም ራሱን አሳልፎ ሰጠ። ባሎች ሆይ ለሚስቶቻችሁ ሙቱላቸው ነው ያለው ቅዱስ ጳውሎስ። ይህንን ለምን እስቲ ከመገዛትና ከመሞት የቱ ይከፋል? አቤት አይ ከመገዛትስ ሞት ይሻላል ይላል። ወይስ ጀግና መሆን የሚያምረው ሰው ግን አቁን እንነጋገርና ከመገዛትና ከመሞት የቱ ይከፋል? መሞት ይከፋል። ሚስቶች ሆይ ለባሎቻችሁ ተገዙ፣ ባሎች ሆይ ለሚስቶቻችሁ ሙቱ ነው ያለው። ሙቱላቸው ክርስቶስ እንደሞተ ነው ያለው። ስለዚህ በዚህ አይን ማየት ያስፈልጋል። ሲጨርሰው ምን አለ? ቤተክርስቲያንን እድፍ ወይም የፊት መጨማደድ ሳይኖርባት ያለ ነውር ትሆን ዘንድ አነጻት ይላል። እድፍ ሳይኖርባት ወይም የፊት መጨማደድ ሳይኖርባት እኛ ነው እኮ ሌላ ቤተክርስቲያን ህንጻውን አይደል፣ እኛ ነው ያለ እድፍ ያለ ነውር እንድንሆን አነጻን። በምን ጨለማ ነበራችሁ በክርስቶስ ብርሃን ሆናችሁ ይላል ኤፌሶን 5:8 ላይ። ጨልበን የነበርነውን ብርሃን አደረገን፣ አንድ ሊያረገን ሙሽራው ሊያረገን ስለወደደ። ለቲቶ በጻፈው መልእክት ላይ ደግሞ ቅዱስ ጳውሎስ በጣም ድንቅ አድርጎ እንዴት ሆነን እንዳገባን ሙሽራው እንዳረገን ጽፏል። ቲቶ 3:3 ላይ ነገር ግን እኛ ደግሞ አስቀድመን የማናስተውል ነበርን። እየሰማችሁ ነው? ምንም ማንል ማናስተውል ነበርን፣ የማንታዘዝ የምንስት፣ ለሞኞችና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችንም የምንጠላላ ነበርን ሁላችን የሰው ልጆች። ነገር ግን መድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ በመንፈስ ቅዱስ መታደስ አዳነን ይላል። ብዙ አመል ነበረብን እኛ የሰው ልጆች። ምን ነበርን? ማንታዘዝ ማናስተውል ነበርን። ስለዚህ ሚስትህ የማይገባት ብትሆን ማታስተውል ብትሆን፣ ባልሽ የማይገባው የማያስተውል ቢሆን ማለት ነው። ሞኞች የምንስት ብንሆን፣ በክፋትና ምቀኝነት ምንኖር ብንሆን፣ ምቀኛ ሚስት ብትኖር፣ ምቀኛ ባል ቢኖርሽ፣ የሚጠላላ ቅናተኛ ሰው ክፉ ነገር ያለበት ቢሆን ይህንን ሁሉ አንጽቶ እድፍ ወይም የፊት መጨማደድ ሳይኖርባት ነውር የሌለባት አድርጎ ቤተክርስቲያንን የራሱ እንዳደረጋት ባሎች ሆይ ሚስቶቻችሁን ምንም እንከን ቢኖርባት ሚስትህ ያንተ ስለሆነች አካል ላይ ያለውን ቁስል እንደምታክመው አክመህ ሸፍነሽለት አንድ ሁኑ። ከቃሉ ጋር በውሃ መታጠብ አንጽቶ ይላል። ከምኑ ጋር? ከቃሉ ጋር በጥምቀት ሁላችንን አብ ወልድ መንፈስ ቅዱስ በሚለው ስም በስላሴ ስም አንጽቶ አንድ አደረገ፣ ሙሽሮቹ አደረገ። ወደ ቤተክርስቲያን ሲመጣ ነው
ወደኛ ሲመጣ ደግሞ ባል ከቃሉ ጋር ሚስቱን በጥሩ ቃል በማናገር በማሞገስ በማመስገን በማክበር አንጽቶ እድፍ የሌለባት አድርጎ ይቀበላት። የሰማነውን በልቡናችን ያሳድርብን።